እኔ እሱ ማየት ብቻ ነው የምፈልገው። እኔ አባቴ ማየት እፈልጋለሁ። በጣም ነው ብዙ ጊዜ ያለ አባት ማደግ ብዙ ስሜት ይፈጥራልና አስፈላጊ ከሆነ እኮ እኔ አንተን ፍርድ ቤት መገተር እችላለሁ። ግን ያ ነገር እንዲፈጠር ስላልፈለኩኝ ማለት ቢበዛ ቢያንስ ያው በየወሩ ክፍያ ምናምን ለሷ ብታገኝ ነው ለልጄ። ግን እሷ ያስፈልጋትም እሷ ብር አይደለም ልጄ፣ እውነቴን ነው የምልህ። ግን የአባትነት ፍቅር ደግሞ ታጣለች። ብር ምንም አያረግም። እኔም የፈለኩት ሲጀመር የአባትነት ፍቅርን እንድታገኝ ብቻ ነው ልጄ እንጂ ካንተ ምንም ነገር ፈልገን አይደለም፣ እንድታቀው ማለት ነው። ሐዋሳ ላይ ራሱ አባትሽ ይሉኛል እና እኔ ደግሞ አያቴም እንደዛ እላታለሁ። አባቴስ እናቴስ እላታለሁ። እናትሽ አበባ ሀገር ናት፣ አባትሽ ደግሞ ውጭ ሀገር ነው ያለ ይመጣል እያለች ሁሌም እንደዛ ትለኛለች። ሁሌ ስለሱ ነበር ማስበው ማለት ነው። ስለዚህ አባ መተህ ፍቅር ስጠን፣ ቢያንስ እኛም በጣም ነው የምንወደው። እኛ ካንተ ምንም አልፈልግም። ስለዚህ ፍቅርህን ብቻ ነው የምፈልገው። ስለዚህ መተህ ፍቅር እንድትሰጠን እፈልጋለሁ። ማለት አንተ መለመንም አልፈልግም። ሲጀመር ገደል መግባት ትችላለህ። አለ ትሱፍ አለ በንት አብርሃም አንድ ላይ ነበር የተማርነው። ማለት አብረን እየተማረን እያለ ያው የፍቅር ግንኙነት ነበረን። በዛ አጋጣሚ ያው ያልታሰበ ነገር ተፈጥሮ ልጅ ምናምን ነገር ያው ወለድኩኝ ማለት ነው። ማለት ያው በዛ እድሜ ለኔ ማለት ልጅ ምናምን ገና ነበርኩኝ። ግን ያው አንዴ ከሆነ በኋላ ምን ይደረጋል? እቺን የመሰለሽ ቆንጅዬ ልጅ አለችኝ። ቢሆንም ግን ያው ብቻዬን ነው እዚህም ያደረስኳት። ያኔ እንደዛ እንዳላልከኝ አብረሽ ኖራለሁ እስከ መጨረሻው አብረን እንሆናለን እንዳላልከኝ ግን ያው ከዛ በኋላ በጣም ከተለያዩ ሴቶች ጋር ነበር። እኔ ካንተ አሁንም ቢሆን ምንም አልጠብቅም። ለልጅም ሆነ ያቅተኝ እውነቴን ነው የምልህ። ዘንጬ ነው ማኖራት እግዚአብሔር ይመስገን። ግን ለሷ ስትል ቢያንስ ለልጃችን ስትል መተህ እሷን ብታያት ደስ ይለኛል። እኔ ግን ከዚህ በላይ ምንም እንዲህ ብዬ የምለፈልፈው ነገር የለም። እባክህ ልጅህን አገኛት፣ ልጅህን አትካዳት ነው የምልህ። በጣም ነው የምትወደው እሷ እና እባክህ የአባትነት ፍቅርህን መታሳያት። ምሽ ማን ነው ሚጣ? ቃል። የት ነው ያደግሽው? እኔ ከአያቴ ጋር ያደግኩት። ሰላም የኃይሌ ፋም ቤተሰቦች እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነው። ጠፍቻለሁ፣ በጣም ይቅርታ ጠይቃለሁ። ብዙ ነገሮች አሉ ያው እዚህ ጋር የማይነገሩ የጠፋሁበት ምክንያት ሌላ ጊዜ በሰፊው ነግራችኋለሁ። ዛሬ እንግዲህ አንድ እህታችን ከአብርሃም ልጅ አለኝ፣ አብርሃም የድሮ ፍቅረኛዬ ነው፣ የመጀመሪያዬ ነው፣ የልጅነቴ ነው፣ የልጅ አባት ነው እያለች ነው እና ለሱ ስል አረብ ሀገር ተሰድጃለሁ የሸኘኝ እሱ ነው እያለች ነው እና ብዙ ነገሮች ነግራኛለች። ከዚህ በፊትም የሄርሜላ ልጅ ስላመጣት አንተ ለህዝብ ታማኝ ነህ፣ ድምጽ ትሆናለህ፣ ድምጽ ለሌላቸው ድምጽ ትሆናለህ ብላኝ በቃ ብዙ ቀን ነበረ ካናገረችኝና ዛሬ ያው እስቲ የልቧን ትሰንፍስ ምንድነው ያለውን ነገር ልጠይቃት ብዬ መጥቻለሁና እስቲ ምን እንደሆነ ከልጇ ጋር ነው የመጣችው። አብረን እንስማት እስቲ። كيف حالكم؟ أنا كويس الحمد لله. أنا تشوف أنا بنت أبراهام بنت عشان اليوم تبقى أبراهام معلوم በጣም ብዙ ቀን እየጨቀጨኩት ነበርና ያው እንደነገራችሁ ነው መጀመሪያ ከዚህ በፊት አብረን ከአብርሃም አንድ ላይ ነበር የተማርነው። ማለት አብረን እየተማረን እያለ ያው የፍቅር ግንኙነት ነበረን። በዛ አጋጣሚ ያው ያልታሰበ ነገር ተፈጥሮ ልጅ ምናምን ነገር ያው ወለድኩኝ ማለት ነው። ማለት ያው በዛ እድሜ ለኔ ማለት ልጅ ምናምን ገና ነበርኩኝ። ግን ያው አንዴ ከሆነ በኋላ ምን ይደረጋል ብዬ ያው አሁን እቺን የመሰለሽ ቆንጅዬ ልጅ አለችኝ። ቢሆንም ግን ያው ብቻዬን ነው እዚህም ያደረስኳት። ከዚህ በኋላም እሱ እኔ ያን ያለ አስፈልጎኝ ምናምን ነገር አይደለም። ግን ያው ቢያንስ ለሷ የአባትነት ፍቅር እንዲሰጣት ስለምፈልግ ነው። ማለት ብዙ ጊዜ ታያዋለች፣ ለምንድነው አባቴ ማክታገናኝ ትለኛለች። ግን በቃ እኔ ደግሞ እዚህ አልነበርኩም። ያው ትንሽ ለሷም ብዬ ወደ አረብ ሀገር ነበርኩኝና ገና በቅርብ ነው የመጣሁት እና ግን በቃ አሁን በቃ ከበደኝ ከምላችሁ በላይ። ያን ያህልም እዛ ሄጄ ተመቻቸ ኑሮ ምናምን ኖሬ ለልጄውን ነገር ያረኩላት ነገር የለም። ግን በቃ መጣሁኝ በቃ ቢያንስ እንደምንም ብዬ ዜኔ እሷ ማኖር አሁንም ቢሆን አይከብደኝም እኮ ምንም ሰርቻ አኖራታለሁ። ግን
በቃ እሷ የምትፈልገው የአባትነት ፍቅሯን አባትነትን ብቻ ነው። እኔ ከነ ሲጀመር ከቆየ ያንተ ፍቅር ከወጣልኝ በጣም ቆየ ያኔ። ምክንያቱም ያረከኝን ነገር መቼም ልረሳው አልችልም። በጣም ብዙ ነገር ያኔ እንደዛ እንዳላልከኝ አብረሽ ኖራለሁ እስከ መጨረሻው አብረን እንሆናለን እንዳላልከኝ ግን ያው ከዛ በኋላ በጣም ከተለያዩ ሴቶች ጋር ነበር። ለድራማ ነው ምናምን ብለህም ትነግረኝ ነበር። ግን እውነት ጭራሽ ልጅም ወልደሃልና ግን ያሞኔ የመጀመሪያ ልጅህ እንደሆነች አትርሳ። እሷ የሩታም ልጅ ቢሆን በቅርቡ ነው የመጣው መሰለኝ። ግን በጣም የምትገርም ሰው ነህ አንተ። ማለት እንዲያልጠበቅኩም ነበር። ለምን እንደዚህ ትሆናለህ? ቢያንስ እኮ እኔ ካንተ አሁንም ቢሆን ምንም አልጠብቅም። ለልጅም ሆነ ያቅተኝ እውነቴን ነው የምልህ። ዘንጬ ነው ማኖራት እግዚአብሔር ይመስገን። ግን ቢያንስ በቃ መታ አገኛት። እሷም አንተን ማግኘት ትፈልጋለች። በቃ አባቴ ሁሌ አባቴ ነው የምትለኝ። እዛም ሆኜ ቢሆን ከእናቴ ጋር ነበረ ትቻት ሄድኩትና በቃ እዛ ስታደርግ ነው እሷን የሚያሳደገቻት። ምንም ቢሆን የእናትም የአባትን ፍቅር አታ በጣም ከባድ ነው። ለ4 አመት እሷን ቢሆን ከባድ ሁኔታ ነበር ያሳለፈችው። ስለዚህ እንድትረዳት ፈልጋለሁ፣ እንድታገኛት ፈልጋለሁ። ማለት ይሄን ማለት መዘርዘርም አልፈልግም። ካንተ ጋር ብዙ ነገር አሳልፈናል። ያንን ደግሞ መካድ የለብህም። ብዙ ነገር የተላላክናቸው ቪዲዮዎች ሁሉም ነገር ቢያንስ እንኳን በሱ እንኳን እንትን ለማለት ነበረ። ግን እሱንም አጥፍታቸዋል። አሁን ከተለያዩ ሴቶች ጋር ነው። እኔ ከማንም ጋር ሁን ስላንተ ምንም ግድ ሰጥቶኝ አይደለም እንደዚህ የማወራው። ግን እባክህ ቢያንስ ልጅህን መታገኛት። አሁንም ቢሆን ያለሁት እዚህ ከፋሚሊ ጋር ነኝ። እስከ ትንሽ ጊዜ በቅርብ ነው የመጣሁት። ግን ያው እዚሁ ነኝ። አሁንም ቢሆን አንተ ልጅህን ማግኘትና ማየት ከፈለክ ማለት በፍርድ ቤት ምናምን ነገር እንትን ማለት ትችላለህ። ግን ከሱ ደግሞ ያው ፍቅር ይሻላል ብዬ ነው። ቢያንስ ልጅህም መጥፎ ሁኔታ ላይ ምናምን መክተት አልፈልግም ልጃችንንና እባክህ ምሰማኝ ከሆነ አገኛት። እሷም ቢሆን በጣም ተከፍታለች፣ በጣም አዝናለች። እኔ ለምንድነው አባቴ ሌለኝ ምናምን ነው የምትለው። ግን አንተ እንደሆንክ ታውቃለች። ለምንድነው የማይወደኝ ነው የምትለው። ስለዚህ እባክህ ለእሷ ስትል ቢያንስ ለልጃችን ስትል መተህ እሷን ብታያት ደስ ይለኛል። እኔ ግን ከዚህ በላይ ምንም እንዲህ ብዬ የምለፈልፈው ነገር የለም። እባክህ ልጅህን አገኛት። ልጅህን አትካዳት ነው የምልህ። በጣም ነው የምትወደው እሷ እና እባክህ የልጅነት የአባትነት ፍቅርህን መታሳያት። ምንሽ ማን ነው የሚጣ? ቃል። የት ነው ያደግሽው? እኔ ከአያቴ ጋር ነው ያደግኩት። ከአያትሽ ጋር? የት ሄዳችኋል ከአያትሽ ጋር? አዋሳ ሄደናል፣ ሻሸመኔ ሄደናል፣ ብዙ ቦታዎች ሄደናል። ኦኬ። እየተዟዟራችሁ ከእናትሽ ጋር ያደግሽው አንድ ላይ ነው ማለት ነው? አይደለም፣ ከአያቴ ጋር ነው ያደግኩት። ከአያትሽ ጋር ነው ያደግሽው? እሺ። አባትሽን ማየት ትፈልጊያለሽ? በጣም ነው የምትወጂው? እሺ። ለአባትሽ ማለት የምትፈልጊው ነገር አለ? እኔ እሱን ማየት ብቻ ነው የምፈልገው። አባቴ ማየት እፈልጋለሁ። በጣም ነው የምወደው። ብዙ ጊዜ ያለ አባት ማደግ ብዙ ስሜት ይፈጥራልና ትምህርት ቤት አባትሽ ይለኛል። እኔ ግን ትምህርት ቤት አባትሽ ሲሉኝ ለእናቴ ሂጂ እነግራታለሁ። እናቴ ግን ጸጥ ነው የምትለው፣ ዝም ትለኛለች። ሁሌ ታያለሽ ችግር የለም እያለች ለትምህርት ቤትም ታስታውቂያለሽ እያለች ትነግረኛለች። ግን አንድ ቀንም አስታውቀኝ አታውቅም። ሐዋሳ ላይ ራሱ አባትሽ ይሉኛል እና እኔ ደግሞ አያቴም እንደዛ እላታለሁ። አባቴስ እናቴ ስላታለሁ። እናትሽ አረብ ሀገር ናት፣ አባትሽ ደግሞ ውጭ ሀገር ነው ያለ ይመጣል እያለች ሁሌም እንደዛ ትለኛለች። ከዛ አንድ ቀንም እንደዛ ብዬ ስጠይቃት ውጭ ሀገር ነው እያለች ትመልስልኛለች ማለት ነው። እኔ ደግሞ ውጭ ሀገር እሺ ውሰጂኝ እላታለሁ። እሷ ግን አይቻልም ውጭ ሀገር ምናምን ብላ ትነግረኛለች፣ ትመክረኝ ነበር። እኔ እንደውም አልሰማም እላታለሁ። አልፈልግም እኔ አባቴን ነው የምፈልገው እያልኩ እሺ እናትሽ ትምጣ ስትለኝ አልፈልግም እኔ አባቴን እፈልጋለሁ እያልኩ ነበር። ሁሌ ስለሱ ነበር ማስበው ማለት ነው። ስለዚህ አባ መተህ ፍቅር ስጠን፣ ቢያንስ እኛም በጣም ነው የምንወደው። እኛ ካንተ ምንም አልፈልግም። ስለዚህ ፍቅርህን ብቻ ነው የምፈልገው። ስለዚህ መተህ ፍቅር እንድትሰጠን እፈልጋለሁ።
ያኔ ወደ አረብ ሀገር ስሸኘኝ እንደዚህ አላልከኝም ነበር? ብዙ ህልም ነበረን እኮ ረስተው ነው ማለት ልጅነት አለብህ መሰለኝ። አሁንም ለነገሩ ያው ነህ ካልተለወጥክም ይመስለኛል። ምክንያቱም ትልቅ ሰው ብትሆንና ብታስብ ቢያንስ እንኳን ልጅህን ለማውራት ወይም በስልክም ቢሆን አረ እዚህ ትመጣለህ ትመላለሳለህ፣ ቢያንስ አንድ እንኳን ልጅህን ለማግኘት አላሰብክም እኮ። ምን አይነት ጨካኝ ሰው ነህ ግን? ለምን እንደዚህ ታስባለህ? ለምን እንደዚህ ሆንክ እንዴ? ብዙ ነገር እኮ አውርተን ነበር፣ ብዙ ህልም ነበረን እኮ። ህልማችንን ባንዴ የኛ ስስ ይሁን ችግር የለውም ግን ለልጃችን ቢያንስ እንዴት ቆይ ፋይሎችን ሲጀመር ለምን አጠፋቸው? እስከ ቅርብ ጊዜ እኮ እናወራ ነበረ። ለምንድን ነው የተለወጥከው? ምንም ያልገባኝ እንዴ አንተ አግኝተ ነው እንዴ? አባትነት ማለት እኮ ትልቅ ነገር ነው። ላንተ ቀላል መስሎ ታየህ እንጂ እና በጣም የምትገርም ሰው ነክ። አሁንም ቢሆን እባክህ እኔ ማለት አንተ መለመንም አልፈልግም። ሲጀመር ገደል መግባትም ትችላለህ ግን በቃ ቢያንስ እንኳን እኔ ለልጄ ነው ማስበው። አሁን ማለት የሚያስጠላ ማለት የሆነ ከእናትም ከአባትም ተለያይታ ማደጉ ለ4 አመት ብቻዋን ከእናቴ ጋር ስቻን ሄድኩት ብቻ ብዙ ነገር አሳልፋለች እና ያንን በማሰብ ወደፊትም ቢሆን ያው ጥሩ ብቻ አስተሳሰብ ትምህርት ቤት ላይ እዛ ጓደኞቿ ብዙ ነገር ነው የሚሏት እና ያንን በማሰብ በጣም ይጎዳታልና እሱን አስበን ነው እንጂ ሲጀመር አንተ አስፈላጊ አይደለም። እውነቴን ነው የምልህ። አስፈላጊ ከሆነ እኮ እኔ አንተን ፍርድ ቤት መገተር እችላለሁ ግን ያ ነገር እንዲፈጠር ስላልፈለኩኝ ነው። ማለት ቢበዛ ቢያንስ ያው በየወሩ ክፍያ ምናምን ለሷ ብታገኝ ነው ለልጄ። ግን እሷ አያስፈልጋትም። እሷ ብር አይደለም ልጄ። እውነቴን ነው የምልህ። ግን የአባትነት ፍቅር ደግሞ ታጣለች። ብር ምንም አያረግም። እኔ የፈለኩት ሲጀመር የአባትነት ፍቅርን እንድታገኝ ብቻ ነው ልጄ እንጂ ካንተ ምንም ነገር ፈልገን አይደለም፣ እንድታቀው ማለት ነው። እና አሁንም ምልህ በቃ ልጅህና አግኛት እንድታገኝ ትፈልጋለች። እሱን ነው ምልክ እና ቤተሰቦች እቺታችን እያለችው ያለችው ተማሪ እያለን ነበረ ፍቅር ውስጥ የገባ ነው። የዛኔ ቲክቶክ ምናምን የጀመረበት ሰዓት ነው። ዩቲዩብ አልጀመረም ነበረ እና በቃ አንድ ልጅ ወለድኩኝ። እኔም ወደ አረብ ሀገር ሄድኩኝ። ከፍቅርም ጋር ያለን ነገር እንደሌላቸው እኔም በስራቸው አልገባም ነበረ ምለው ብላ ብዙ አጫውታኛለች። እና አብርሃም እንደተቀየረ ያወቅኩት ለእኔ ጊዜ አለመስጠቱን ሳይ ጊዜ እየሰጠኝ አልነበረም። ሲሄድ እንኳን ባላወቀ ስልኬን ፎርማት አድርጎታል። ማለት ፋይሎች እንዳይቀመጡ የነበሩን መረጃዎች ለማጥፋት ስልኬን ፎርማት አድርጎ ነው የሰጠኝ። ግን ሸኝቶኛል። ስለዚህ በውስጡ ሌላ ዓላማ ነበረው የሚለው ነገር በሰፊው አጫውታኛለች። እና ፍርጃው ለእናንተ ነው። እኔ ማለት ያለችኝ ይሄ ሁሉ አዳምጫታለሁ። እና ቤተሰቦች ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለአብርሃም አድርሱለት። አብርሃም መልስ ይሰጣል ብዬ ተስፋ አረጋለሁ። በቃ አላስፈላጊ ነገሮች እርምጃ ከምትሄድ አሁን ለሱም አይመጥንም። ፍርድ ቤት ምናምን ደስ አይልም። እና በቃ ተነጋግራችሁ ብትፈቱት ያለውን ነገር ለልጅቷም ፍቅር ብትሰጣት እኔ ደስ ይለኛል። እና ያለው ነገር ብዙ ነገር ነግራኛለች። ፎቶ ምናምን አሳይኝ ስላት ያው ስልኬን ፎርማት አድርጎታል። በጊዜው ሲሸኝ ፎርማት አድርጎታል። እኔ በስተት መስሎኝ ነበረ። ግን መረጃውን ሲያው እሱ ሌላ ዓላማ ስለነበረው ነው። በኋላ ነው የገባኝ። ፋይሎች እያጠፋ ነበረ። የምንጻጻፈውላ አጥፍቶታል ብላለች። እና እንግዲህ ይህንም ነገር ያው በንግግር ይፈቱታል። መቶ ልጁን ያገኛል ብዬ አስባለሁ። እናመሰግናለን። በቃ አይዞሽ፣ እሺ፣ ጠንከር በይ፣ ሁሉም ያልፋል። ሚጣይ አይዞኝ፣ እሺ፣ ሁሉም ያልፋል። እሺ፣ አይዞኝ፣ አይዞኝ።